ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 23 2018 የኢትዮጵያ ዘመን አቆጣጠር ሜይ 1 2026 ዓ.ም በፈረንጆቹ አቆጣጠር ላይ እንገኛለን። ዛሬ በመላው ዓለም የወዛደሮች ቀን ይታሰባል። ዛሬ የወዛደሮች በዓል ነው። የወዛደሮች ታሪክ ከጉልበት ሰራተኝነት እስከ መብት ማስከበር በተደረጉ ዓለም አቀፍ እንቅስቃሴዎች ከሩሲያ እስከ እንግሊዝ፣ ከእንግሊዝ እስከ ፓሪስ ድረስ በተለያዩ ፋብሪካዎች በጉልበት ሲሰሩ የነበሩ ሰራተኞች መብቶቻቸውን ለማስከበር ዓለም አቀፍ ቅርጽ ያለው የፖለቲካ ስርዓት እንዲመጣ የማድረግ ከፍተኛ ተጋድሎ ዋጋ ከፍለዋል። በበዝባዦች ሲጨቆኑ ሲበዘበዙ የነበሩት በኢትዮጵያ ውስጥ እንግዲህ 1966 ዓ.ም አብዮት ለመፈንዳቱ እንደ ቅጽበታዊ ምክንያት ከሚታዩ ምክንያቶች አንዱ የላብ አደሮች ጥያቄ ነው። በወቅቱ የነዳጅ ጭማሪና ከነሱ የጉልበት ስራ ጋር በተያያዘ የቀደም ብሎ በተማሪዎች እና በወታደር ውስጥ የነበረውን እንቅስቃሴ ወደፊት እንዲመጣና በቶሎ እንዲፈነዳ ቤቱ ያደረጉ ታሪኮች አሏቸው። የወዛደሮች እንኳን ለዚህ ቀን አደረሳችሁ። በመላው ዓለም እንግዲህ የወዛደሮች ተጋድሎ የመብት ማስከበር እንዲሁም ደግሞ የፖለቲካ ማህበራትና የፖለቲካ ድርጅቶችን እስከ መመስረት ድረስ ከፍተኛ አስተዋጽኦ አድርገዋል። እንግዲህ በዚህ መንገድ ዓለም ሲያስባቸው ይውላል። ከብዝበዛ ራሳቸውን ለማውጣት ያደርጓቸው ተጋድሎች ሰፋፊ ናቸው። እንግዲህ የሩሲያን እንዲሁም ደግሞ የሶሻሊስትና የካፒታሊስት አብዮት ጭምር ውስጥ የነበራቸው ሚና እነሱን ቅርጽ ይዘው የተመሰረቱ አስተሳሰቦች ጭምር ከፍተኛ የዓለም የፖለቲካ ሚና በዓለም ላይ ተጫውተዋል። ወደ መረጃዎች ይሄዳሉ። በዛሬው ዕለት ከማድረሳቸው መረጃዎች መካከል በሌሊት እየቀጠሉ ዘመቻዎች በፋኖ ቀጠናዎች ላይ በሌሊት በተለያዩ አቅጣጫዎች የሚደረጉ ዘመቻዎች በሰሜን ወሎ፣ በማዕከላዊ ጎንደር፣ በሸዋና በተለያዩ አካባቢዎች እነዚህ መረጃዎች ጨምሮ በተለያዩ አካባቢዎች ያሉ አሁናዊ መረጃዎችን በዝርዝር አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሱዳንም በቤንሻንጉል ቀጠና እንግዲህ በተከታታይ የድሮን ጥቃት ከተፈጸመ በኋላ በርካታ ኢትዮጵያውያን ሕይወታቸው አልፏል። የሟቾቹ ቁጥር ዛሬ አሻቅቧል። ቁጥሩ ወደ 22 ደርሷል። ከዚህ ጋር በተያያዘ ከተማዋ ምድረ በዳ ሆናለች ተብሏል። በዚህ ቀጠና ያለውን አጠቃላይ ወታደራዊ ውጥረት በተመለከተ አዲስ መረጃ አለኝ። በኩርሙክ ተብላ ከምትጠራው የኢትዮጵያና የሱዳን የጠረፍ ከተማ ባሻገር በሌላዋ ከተማም ሱዳን ኃይል አስጠግቷል። 3 የኢትዮጵያ ቋንቋዎችን የሚናገሩ ታጣቂዎችን በዚህ ቀጠናና ግንባር ተጠግተዋል መባሉ አዲስ ዘመቻና ግንባር በዚህ ቀጠና ሊቀሰቀስ ይችላል የሚል አዲስ ስጋት ፈጥሯል። ይህንን በተመለከተም እንደዚሁ የምትሰሙት ይሆናል። ከግዳጅ ቀጠና የሚወጡ ወታደሮችና የአድማ ብተና የሚሊሻ አባላትን በተመለከተ ጨምሮ የተለያዩ መረጃዎችን አድርሳለሁ። በዓለም አቀፍ ደረጃ እንደዚሁ በኢትዮጵያ ውስጥ እየተፈጸመ ያለውን ግፍና ሰቆቃ የሚቃወሙ ሰልፎች በአውሮፓ በአሜሪካ እና በተለያዩ ክፍለ ዓለማት ሊደረጉ ነው። ከዚህ ጋር በተያያዘ የወጡ መርሃ ግብሮችና ያሉ መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በቴሌግራም በዋትስአፕ በሜሴንጀርም ልታደርሱ ትችላላችሁ። መነጋገሪያ የሆነው የህወሓት ፖለቲካም አሁንም የዓለምን ትኩረት ስቧል። አሜሪካ በሳምንት ለ2 ጊዜ የአምባሳደሮቿና የልዑካን ቡድኗ ወደ መቀሌ ስትልክ በትናንትናው ዕለት ደግሞ የአውሮፓ ህብረት እየሆነ ያለው ነገር ያሳስበኛል ሲል መግለጫ አውጥቷል። እንግዲህ እንደምታውቀው በአማራ ክልል ላለፉት 3 ዓመታት ያለማቋረጥ ጦርነት እየተደረገ ቢሆንም ይህን ያክል የአውሮፓ ህብረትና የአሜሪካ ኤምባሲ በፍጥነት ትኩረት ያልሰጡት ለምንድን ነው የሚለው ጉዳይ እንዳለ ሆኖ ግን የትግራይ ፖለቲካ እንደገና የአውሮፓ ህብረትና የአሜሪካ የምዕራባውያንን ዲፕሎማቶች ቀልብ ስቧል። ይህንን በተመለከተ ያለው እንቅስቃሴ ምንድን ነው የሚለውን ጨምሮ ጌታቸው ረዳ በእንግሊዝኛ ዲፕሎማቶች እንዲሰሙት እንዲያነቡት በሚል በቀጥታ የጻፈውን ጽሑፍ ጨምሮ የተለያዩ መረጃዎችን በዚህ ሰዓት እንደዚሁ ወደ እናንተ አደርሳለሁ። አብራችሁን ቆዩ። እንግዲህ አብራችሁን ስትቆዩ እነዚህ መረጃዎች ትከታተላላችሁ። ከዛ በፊት ግን አንድ አጭር ምልከታ መረጃ ላቅርብ። የአማራ ክልል የሰላምና ደህንነት ቢሮ ኃላፊ ዶክተር እሸቱ የሱፍ በአማራ ክልል ያለውን አጠቃላይ ሁኔታ በተመለከተ ማብራሪያ ሰጥቷል። ከነዚህ ማብራሪያዎች ላይ ለምልከታ ለ1-2 ደቂቃዎች የሚያቆየን ምርጫን በተመለከተ የሰጠው አስተያየት ነው። ምርጫን በተመለከተ በጸጥታ ችግር ምክንያት የሚስተጓጎል ምርጫ የለም ብሏል። በምርጫ ክልል ደረጃም ሆነ በምርጫ ጣቢያ የሚስተጓጎል አንድም ጣቢያም ሆነ ምርጫ ክልል የለም ሲል በአማራ ሚዲያ ላይ ቀርቦ ተናግሯል። አስተማማኝ ዝግጅት ተደርጓል። በክልሉ ምርጫ ጣቢያዎች ሰላማዊ የምርጫ ምዝገባ መከናወኑን ሪፖርት አድርጓል። ይህንም አቅርቧል። እንግዲህ ምርጫ የሚያደናቅፍ ካለም እርምጃ እንወስዳለን የሚል አስተያየት ሰጥቷል። ይህንን እንግዲህ ለምልከታ ያቀረብኩት ያለውን አጠቃላይ ነባራዊ ሁኔታ አድማጭ ተመልካቾች፣ ምርጫ የሚባለው በኢትዮጵያ ውስጥ አሁን በተለይ ዘንድሮ ምዝገባው ጀምሮ
የከፉ ታይተው የማይታወቁ ባህሪያትን እያስተናገደ ነው የሚገኘው። ይህንን ምርጫ ነው እንግዲህ በዚህ እየገለጹት ያሉት። ስለ ምርጫው ከቀረቡ ዘገባዎች መካከል የትኞቹን ታስታውሳላችሁ? መንግስት ሰራተኞች ደሞዝ የተከለከሉበት፣ መንግስት ሰራተኞች ምርጫ ካርድ አልወሰዳችሁም በሚል ከስራ የታገዱበት፣ መንግስት ሰራተኞች ሻቢያ ናችሁ፣ ኦነግ ሸኔ ናችሁ፣ ፋኖ ደጋፊ ናችሁ፣ ጽንፈኛ ናችሁ ፈርሙ በሚል የምርጫ ካርድ ባለመውሰዳቸው ከስራ ማስጠንቀቂያ የተሰጠበትን ወይስ ደግሞ አርሶ አደሮች ምርጫ ካልወሰዳችሁ ማዳበሪያ አታገኙም፣ ምርጥ ዘር አታገኙም፣ እንዲሁም ደግሞ የጤና መድን ሽፋን ሕክምና አታገኙም በሚል አስገዳጅ ጫና ውስጥ የገቡበትን ምዝገባ ታስታውሳላችሁ። ከዛ ባለፈ ደግሞ እንደዚሁ የባጃጅ አሽከርካሪዎች ጭምር ነዳጅ የተከለከሉበትን የፖሊስና የሚሊሻ አባላት እንደዚሁ የመከላከያ አባላት ጭምር ካርድ የሚወስድ ጠፍቶ ካርድ እንዲወስዱ የተደረገበትን ምርጫ እንዲሁም ደግሞ ከዚህ ባለፈ በብዙ የአማራ ክልል አካባቢዎች ምርጫ ጊዜው ካለፈ በኋላ ሚሊሻዎች ቤት ለቤት የሰጡትን ምርጫ ካርድ እንዲሁም ደግሞ የሴፍቲኔት ተመዝጋቢዎችን ስም ዝርዝር ሙሉ በሙሉ በመውሰድ የምርጫ ምዝገባ ላይ በማስፈር ሰዎች ምርጫ ካርድ ወስደዋል በሚል የምርጫ ካርድ እንደገና በወታደራዊ ካምፕና በሚሊሻ እጅ እንዲቀመጥ አሁን ደግሞ እየመዘገቡ ሚሊሻዎች ቤት ለቤት እየዞሩ የምርጫ ካርዱን ከነዋሪዎች እየተቀበሉ ነው የሚገኙት። ምርጫ ተመዝግባችኋል፣ አሁን ምርጫ ካርዱን አስረክቡን በሚል ምን ማለት ነው? ምርጫው ሲደርስ ሚሊሻዎቹ ይህንን ካርድ ወደ ኮሮጆ አስገብተው ያው የተለመደውን ድራማ ለማድረግ ነው። ይህንን ነው እንግዲህ ምርጫ እየተባለ የሚነገረው። ከዚህ ባሻገር በጎንደር ከተማና በባህር ዳር ከተማ የማህበራት የሸማቾች ማህበራት ዘይትና ስኳር አታገኙም፣ ሳሙናም አታገኙም በሚል እንደዚሁ ማህበራቶቹ የተበተኑበትን እንዲሁም ደግሞ በዚሁ በከተሞቹ የቀበሌ መታወቂያችሁን አምጡ ምርጫ ካርድ ወስዱ ነው የሚሰጣችሁ በሚል የተደረገውን ምርጫ ነው ወይ ምርጫ ብለው የሚያወሩት? ይሄ ሁሉ ባለበት ሁኔታ በርካታ የምርጫ መረጃዎች እንግዲህ ሰምታችኋል። ስለ ምርጫው አንዳንድ አካባቢዎች በተለይ ፋኖ ተቆጣጠራቸው አካባቢዎች የሚገኝ ህዝብ አንድ ሊቀመንበር ወይም ደግሞ ተወካይ ልከው ህዝቡን ፈርሞ የምርጫ ካርድ እንዲወስድ የተደረገበት የምርጫ ካርዱ ለደህንነት ሲባል እንደዚህ በወታደራዊ ተቋማትና በሚሊሻ እጅ ያለበት ሁኔታ ነው ያለው። ስለዚህ አሁን ይህንን ነው ምርጫ እያሉ የሚያነሱት። የትኛውን ምርጫ ነው እንግዲህ በምርጫ ጣቢያዎችም በምርጫ ምዝገባዎችም ተከናውኗል የተባለው ይሄ ከሆነ ይሄ እንዳልሆነ ለማሳየት ነው በምልከታ። ከዛ ባሻገር እንግዲህ የምርጫ መተማመኛ እንደማይሆንም በተደጋጋሚ ተገልጿል። ምርጫ በተለይ በአፍሪካ ውስጥ እንዲሁም ደግሞ በአምባገነን መንግስታት ባሉባቸው ሀገራት ምርጫ መተማመኛ አይሆንም። ብልጽግና ይህ ምርጫ ለምን እንደፈለገው ግልጽ አይደለም። ብልጽግና አሁን ካለው የህዝብ ተቀባይነት ወይም ደግሞ የህዝብ ነቀፌታ አንድም የሚጨምርለት አንድም የሚቀንስለት ነገር እንደሌለ ይታወቃል። ኢህአዴግም እንግዲህ መቶ አሸነፍኩ ባለ ጊዜ ነው በወራት ውስጥ የህዝብ ተቃውሞ የተነሳው። አሁን ብልጽግና በህዝብ ተቃውሞ በእርስ በርስ ጦርነት እንዲሁም ደግሞ በኢኮኖሚያና በተለያዩ ቀውሶች ውስጥ እየተናጠ ባለ ሀገር ውስጥ ነው እንግዲህ መንግስት ለመሆን ምርጫ አድርጋለሁ እያለ ያለው። ይህ ምርጫ ምንም መተማመኛ አይሆንም። ከምርጫው በኋላም የሚቀሰቀሱ አመጾችም ሆኑ አሁን ያለው ሂደት ቀጥሎ ብልጽግናን መተማመኛ ሊያደርገው እንደማይችል ይህን ደጋግመው ሊያስቡት የሚገባ ጉዳይ ነው። ለማንኛውም እንግዲህ የአማራ ክልል የተደረገው ምርጫ ምዝገባ እውነት ለመናገር ተደርጓል ማለት አይቻልም። የምርጫ ምዝገባና የምርጫ ወረቀት አልወሰዳችሁም በሚል እስካሁን ድረስ በርካታ ሰዎች ታስረዋል። አሁንም የምርጫ ካርድ ጠፍቶባቸዋል የተባሉ ሰዎች በሚሊሻዎች ተረሽነዋል። ወታደሮች ጭምር ሳይቀር ምርጫ ካርድ እንዲወስዱ ተደርገዋል። በትምህርት ቤት መተማ በመሳሰሉ አካባቢዎች እንደዚሁ የ13 የ12 ዓመት ህጻናት ጭምር ከትምህርት ቤት ካርድ እንዲወስዱ ተደርገዋል። በብዙ አካባቢዎች ደግሞ ካርድ መድረስ ባልቻለበት ሁኔታ እንደዚሁ የሞቱ ሰዎች ጭምር ስማቸው እየተመዘገበ ሚሊሻ የምርጫ ካርድ አውጥቷል። ይሄ ነው እንግዲህ አማራ ክልል አካባቢ ያለው ሁኔታ። ይህንን ነው ምርጫ እያሉ የሚያወሩት። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ወደ መቀሌ የሚወስድ መረጃን ማስከትለው መቀሌ ከአሜሪካ ኤምባሲ በመቀጠል የአውሮፓ ህብረት የህወሓት እንቅስቃሴ አሁናዊ የህወሓት እንቅስቃሴ እንግዲህ የፕሪቶሪያዊ ሰላም ስምምነት በመጣስና እንዲሁም ደግሞ አዲስ የመንግስት እናቋቁማለን በሚል 2013 በተደረገው ምርጫ መሰረት የሚያደርጉትን የምክር ቤት ምስረታ በተመለከተ አውሮፓ ህብረት ጉዳዩ አሳስቦኛል ብሏል። የህወሓት የአሁኑ እንቅስቃሴ ዳግም ጦርነት የሚቀሰቅስ ነው ብሏል። አውሮፓ ህብረት የፕሪቶሪያው ስምምነት የሚጥስ እንዲሁም ደግሞ በፕሪቶሪያዊ ሰላም ስምምነት የተደረገውን የተኩስ አቁም ሙሉ በሙሉ የሚያፈርስ ስለሆነ ስጋት ከፍ ያለ ነው ብሏል። የአውሮፓ ህብረት የህወሓት የቀድሞ ባለስልጣናትም እንደዚሁ ይህንን በተመለከተ ዛሬ ህወሓትን የሚያደርገውን ምክር ቤት ምስረታና አዲስ ፕሬዝዳንት ሹመት ጊዜያዊ አስተዳደሩን ማፍረስና የፕሪቶሪያውን ስምምነት ጥሰትን በተመለከተ አስተያየት እየሰጡ ይገኛሉ። ከነዚህ መካከል የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረ ሕይወት እንዲሁም ጌታቸው ረዳ የተለያዩ አስተያየቶችን እያስተላለፉ ይገኛሉ።
እነዚህ እንግዲህ ከሚያስተላልፏቸው መልእክቶች መካከል ጦርነት መምጣቱ አይቀርም በሚል ህወሓት ለዚህ ኃላፊነቱን ይወስዳል በሚል በተለይ ጌታቸው በእንግሊዝኛ ባስተላለፈው መልእክት ዓለም ሁሉ ይህን እንዲሰማው አስቦ ያስተላለፈው ነው የሚመስለው። የጌታቸው ጽሁፍ በጣም መሰረታዊ ስለሆነና እየሆነ ያለውን ነገርና ነገ ሊሆን እየታሰበውን ነገርም አብሮ የሚያሳይ ስለሆነና ፈረንጆቹ እንዲያነቡት በራሳቸው በአፍ መፍቻ ቋንቋቸው የተጻፈ ስለሆነ ወደ እናንተ ባጭሩ አቀርባለሁ። እንግዲህ በጌታቸው ጉራ ኃይለኛ የጦርነት መዝሙርና ዲስኩር በሚል እንግዲህ የጦርነት ጉሰማ በሚል ባሰፈረው ጽሁፍ ሰላምን መፍራት የትግራይን መጻኢ ዕድል ብቸኛ ወሳኝ እኛ ነን የሚሉ ራስን የማግነን ጥያቄዎች የቅሬታው ህዝባዊ ወያኔ ሓርነት ትግራይ መገለጫ ባህሪያት ሆነዋል በሚል ነው ጌታቸው ጽሁፉን ያወጣው። በአንድ ወቅት ይከበር የነበረው ይህ የፖለቲካ ድርጅት ህወሓት አሁን ላይ ግጭት ብቸኛ ቋንቋ ይመስል በረባ ባረባው ትንኮሳ ውስጥ በመግባት ያለበትን የውሸት ስጋት እያሳየ ይገኛል ብሏል። ከጦርነት በኋላ ከሚጠበቅ ማገገም ሂደት ከብዙሃን ፖለቲካና ከዲሞክራሲያዊ አሰራር ጋር መላመድ የተሳነው ህወሓት አመራር አሁን በሚሊተሪ ፖለቲካ ልማድና በባለቤትነት ስሜት ተተብትቦ ይገኛል። እነዚህ ገዳይ ድመቶች በትግራይ ህዝብ ላይ ከፍተኛ ዋጋ ማስከፈላቸውን ቀጥለዋል ብሏል ጌታቸው ረዳ። የህወሓት ማዕከላዊ ኮሚቴ አባል የሆኑት አዲስ ዓለም ባሌማ በቅርቡ የሰጡትን አስተያየት ለዚህ ማሳያ ነው ሲል ጌታቸው አንስተዋል። በዲያስፖራው ለሚገኙ የትግራይ ተወላጆች በሰጡት ድምፅ የተቀረጸ እና የተቀዳ ድምፅ ላይ የህወሓት ግድ የለሽ ጀብደኝነት ጉዞ የሚያረጋግጡ አሳሳቢ ነጥቦች መነሳታቸውን ጌታቸው አንስቷል። አዲስ ዓለም ባሌማ ትግራይ ከእንግዲህ በፖለቲካም ሆነ በስትራቴጂክ አልተገደለችም ሲሉ ይፎክራሉ። እንዲሁም ከኢትዮጵያ ፌዴራል መንግስት ጋር ለምታደርገው ፍጥጫ ከሀገር ውስጥ ታጣቂዎች እስከ ውጭ ኃይሎች የኤርትራን ስርዓት ጨምሮ ጋር የጥቅም ትስስር መመስረቷን ገልጸዋል። አክለውም ህወሓት ለሰላም ሲል ትዕግስት ቢያሳይም አሁን ግን ከባልደረቦቹ ጋር በመሆን ለወታደራዊ አማራጭ ዝግጅቱን ማጠናቀቁን ተናግሯል። በተጨማሪ የሱዳን መንግስት ለእኛ የወደብና የሎጂስቲክ መተላለፊያ ፈቅዶልናል የሚል ጥያቄ አንስተዋል። እነዚህ ሰላማዊ መፍትሄዎች በሚያስፈልጉበት ወቅት የተሰነዘሩ ወደ ግልጽ ፖለቲካዊ ትንኮሳ የሚያመሩ አደገኛ ንግግሮች መሆናቸውን መናገር አያስፈልግም ብለዋል ጌታቸው ረዳ። አዲስ ዓለም ራሳቸው ትክክለኛነቱን ያረጋገጡት ይህ የተቀዳ ንግግር በአሮጌው የህወሓት አመራር ዘንድ ያለውን የስነ ልቦና በሽታ ያንጸባርቃል። ይህም የፖለቲካ እርግጠኝነት ማጣት፣ የድርጅቱ መከፋፈል፣ የመስጠትና የመቀበል ጥያቄ ሲገጥማቸው ወደሚያውቁት ብቸኛ ቋንቋ ማለትም ወደ ወታደራዊ ግጭት ይመለሳሉ። የትግራይን ተራ ህዝብ ህይወት የሚያሻሽሉ ፖሊሲዎችን ከመቅረጽ ይልቅ የህወሓት አመራሮች በጦርነት እንደ ህጋዊነት እና እንደ ህጋዊ ምንጭ በመቁጠር የጦርነት ጥላ ያንዣብባል። እንዲህ አይነቱ ስሜት የድርጅቱ ጥንካሬ ሳይሆን የፖለቲካ ክስረቱ ማሳያ ነው ይላል ጌታቸው ረዳ። በኃላፊነት ቦታ ላይ የነበርን ሁሉ የእንዲህ አይነቱ ንግግር የሚያስከትለውን አውዳሚ ጦርነት እንረዳለን። ትግራይ የምትፈልገው ሰላም እንጂ የሰለቹ መፈክሮችን አይደለም፣ መልሶ ግንባታን እንጂ የተጋነነ ፉከራ አይደለም፣ መረጋጋት እንጂ የሀገር ውስጥና የውጭ ጥምረት ቅዠቶችን አይደለም። ስለ ጦርነቱ ዝግጅቶች እንዲሁ በቀላሉ መናገር የትግራይን ህዝብ የከፈለውን ግዙፍ መስዋዕትነት ማቃለል ነው። አዲስ ዓለም ንግግር ፓርቲው የጋራ መግባባት የሚያንጸባርቅ ቢሆንም ከስትራቴጂካዊ ብስለት ግን እጅግ የራቀ ነው ብሏል ጌታቸው ረዳ። ይልቁንም ውጤቱ በትግራይ ህዝብ ትከሻ ላይ የሚወድቅ አደገኛ ጀብደኝነት ያመላክታል። ህወሓት የጦርነት ቋንቋ እያላመደና በለውጥ በጥምረት ቅዠት ውስጥ እየዋኘ ያለፈ ጦርነት ስቃይ ምንም እንዳላስተማራቸው ሆኖ በሚቀጥልበት ሁኔታ ላይ የትግራይ ሰላም ልትኖር ቀርቶ ልትገነባም አትችልም ብሏል። አዲስ ዓለም አንደበት የሚወጣው እንዲህ ያለ ንግግር ያለው ፖለቲካዊ አንድምታ ሊታለፍ የማይችል ስህተት ነው። የአዲስ ዓለም ነጻነት የተገኘው እርሳቸውና ጓደኞቻቸው ሙቷል በሚሉት የፕሪቶሪያ ስምምነት ነው። ፕሪቶሪያ እስረኞች እንዲፈቱ፣ አገልግሎቶች እንዲቀጥሉ፣ የፖለቲካ ምህዳሩ እንዲከፈት ሁኔታዎችን አመቻችቷል። ከሁሉም በላይ ደግሞ መሳሪያዎች እንዲገቱ አድርጓል። ተኩስ እንዲቆም አድርጓል። ምንም እንኳ ተፈናቃዮች መመለስ የትግራይ ግዛቶች ጉዳይ ያልተፈቱ ቢሆንም የፕሪቶሪያው በኢፌዴሪ ህገ መንግስት መሰረት ዘላቂ መፍትሄ የሚሆን ማዕቀፍ አስቀምጧል። ዘላቂ ሰላምና ጥምረት ከማድረግ ይልቅ የህወሓት አመራር አሁን ጦርነት ነጋሪት እየጎሰመ ይገኛል። አሁን ግልጽ ሆኗል። ሌላ ጦርነት ትግራይን አያጠነክራትም ወይም አያገግማትም፣ ይልቁንም ያጠፋታል። የጥፋቱ ሰለባ የሚሆነው ደግሞ እንደቀደመው የትግራይ ወጣት ነው። በተጨማሪም የትግራይ ማህበራዊ ኢኮኖሚያዊ መሰረቷ የወደመባት፣ ህዝቧ ለዘላቂ ጥገኝነትና ለአካላዊ ስነልቦና ጠባሳ የተጋለጠበት የሙታን መንደር ያደርጋታል። ስለ ፖለቲካዊ ሽግግርና ስለ ጦርነት ሜዳ ብልጫ የሚቃዡ ሰዎች በጦርነት ውስጥ የማይቀየረውን አንድ እውነት አያስተውሉም። እሱም ልጆቻቸውን የሚቀብሩ ወላጆች፣ ምርታቸውን የሚያጡ ገበሬዎችና ከግጭትና ከጦርነት ውጭ ምንም የማያውቁ ህጻናት ትውልዶች ናቸው። የትግራይ መጻኢ ዕድል ያለው ራሳቸው ጥቅም በሚያሳድሩ የሀገር ውስጥና የውጭ ተዋናዮች ሴራ ውስጥ ሳይሆን
በዘገየው የመልሶ ግንባታ በሰላማዊ ፖለቲካና ከፌዴራል መንግስት ጋር በሚደረግ ገንቢ ግንኙነት ላይ እንደሆነ ምንም ጥርጥር የለኝም ብሏል ጌታቸው ረዳ። በእውነቱ ለህዝባችን የሚያስብ ማንኛውም አካል ጦርነት አታላይ ጥሪ ለአንዴና ለመጨረሻ ጊዜ ውድቅ በማድረግ አለበት። አዲስ ዓለምና ግብረ አበሮቻቸው የጦርነት ነጋሪት አቁመው የቆሰለውን ማህበረሰብ እየፈረሰ ያለውን ክልል ማዳን፣ ክቡር የሰው ህይወት መገንባት አለባቸው። እንዳለመታደል ሆኖ ግን የቅርብ ጊዜ ክስተቶች እነዚህ መሪ ተብዬዎች የማይታረሙ ሞኞች መሆናቸውን በድጋሚ እያረጋገጡ ነው ብሏል ጌታቸው በቀድሞ ጓደኞቹ ላይ ያሰማው ትችት ነው። ያው እንግዲህ ጌታቸውም ሆነ ደብረጽዮን ከአማራ ፖለቲካ ጋር የተለያየ ፍላጎት እንደሌላቸው ግልጽ ነው። እንግዲህ በቅርቡ በወልቃይት እንኳን ምርጫ ይደረጋል ሲባል ዘሎ ተንደርድሮ መግለጫ ማውጣት ይህንን በማድረግ ጭምር እነጌታቸው ቀዳሚዎች ናቸው። እነጌታቸው እንግዲህ የአብይን ተደግፈው በአማራ ፖለቲካ ላይ የሚያደርጉት ነገር እንዳለ ሆኖ አሁን ግን እርስ በርስ መግጠማቸውና በአብይ አህመድ ለሚያደርጋቸው እርምጃዎች ነገ ለሚወሰዱ እርምጃዎች እንደ ትክክለኛ አመላካቹ ነው እየሰጡ ያሉት እነጌታቸው ረዳ ናቸው። ለማንኛውም በዚህ ሁኔታ ጀነራል ታደሰ ወረደ ጦርነት ብንገባ ማናሸንፍም የሚል ምክረ ሐሳብ ለነደብረጽዮን ማስገባቱን መረጃዎች ገልጸዋል። እነደብረጽዮን ደግሞ ትግራይን ይዘን ጦርነት ባንገባ እንኳ የፖለቲካ ውይይት እንዲደረግ በአፍሪካ ህብረት በኩል እንደገና ጫና እንፈጥራለን። ህወሓትን ማትረፍ ከቻልንና ህወሓት ክልሉን ከተቆጣጠረ ወደ ፖለቲካዊ ውይይትና ዲያሎግ ለመግባት አንቸገርም የሚል ምላሽ ሰጥተዋል። ያው እንግዲህ እሱም ዛሬ ጀምሮ ስልጣኑን እንደተነጠቀ እሱም እንዳስረከበ ነው ታደሰ ያው እንግዲህ እሙን እየሆነ ያለው። ያም ሆኖ ዛሬም እንግዲህ በተለያዩ አካባቢዎች ወጣቶች ወደ ማሰልጠኛ ጣቢያዎች እየተወሰዱ ሲሆን በራያ በኩል ደግሞ የተለመደው የህወሓት ታጣቂዎችና ወታደራዊ ስምሪት የጦር መሳሪያዎች ስርጭት እየተደረገ ይገኛል። ዛሬ ሌሊቱን ከዋጃ ራያ ጥሙጋ ወደ ማዶ ከተማ ተብሎ ወደሚጠራው አካባቢ የቡድን መሳሪያና የነፍስ ወከፍ መሳሪያ የታጠቁ በርካታ የህወሓት ታጣቂዎች ሌሊቱን ተጠግተዋል። ዛሬ የተጀመረው እንደዚሁ በዚህ ቀጠና ከዋጃ ወደ ጥሙጋ ማዶ አካባቢ አልፎ አልፎ የድሽቃ ተኩስም ይሰማል። በሌላ በኩል በራያ ቆቦ ግንባር በፋኖና መከላከያ መካከል ከባድ መሳሪያ የታገዘ ውጊያ እየተደረገ ነው። ዛሬ ሁለተኛ ቀኑን ይዟል። ሚያዝያ 2 ትላንትና አመሻሹን በተጀመረው የከባድ መሳሪያ ድብደባ አማያ ባይባዋ ተብሎ በሚጠሩት አካባቢዎች እንዲሁም ደግሞ በፋኖም በሞርተርና በድሽቃ በአርፒጂ አጸፋ ምላሽ እየሰጠ አምሽቷል። ዛሬም ባይባዋ፣ አዲስ ቅኝ፣ አገዳ፣ ህብረት፣ ጎላሽ ተብሎ በሚጠሩ አካባቢ ድረስ እግረኛ ሰራዊት ለማስገባት መከላከያ የከባድ መሳሪያ ድብደባ እያደረገ ነው። ፋኖም እንደዚሁ የአጸፋ ምላሽ እየሰጠ ነው። እንግዲህ በዚህ አካባቢ በተደረገው የከባድ መሳሪያ ድብደባ የደረሰው ጉዳት በውል አልታወቀም። በነገራችን ላይ በዚህ ቀጠና በተደጋጋሚ የድሮን ጥቃቶች እና ድሮን አሰሳዎች የማይለዩት አካባቢ ነው። ወደ ቤንሻንጉል ቀጠና የሚወስደን እንግዲህ አዲሱ ግንባር ነው። እስካሁን ስለ ሰሜን ኢትዮጵያ፣ ስለ መካከለኛው ሰሜን ኢትዮጵያ፣ ስለ ወለጋ አካባቢ ነበር ስናወራ የነበረው። አሁን ደግሞ በዚህ እንግዲህ ከውጭ ሀገራት ጋር እንደዚሁ ፍጥጫ የተገባበትና ጥቃቶች የደረሱበት ቀጠና ሆኗል። የሱዳን ጦር የአልቡርሃን ጦር በኢትዮጵያ ሉዓላዊ ግዛት ላይ በፈጸመው የድሮን ጥቃት የሟቾች ቁጥር 22 ደርሷል። ቤንሻንጉል ጉምዝ ክልል ኩርሙክ ከተማ 3 ጊዜ ነው የድሮን ጥቃት ተፈጸመው። አድማጭ ተመልካቾቻችን ትላንትና በወታደራዊ ካምፕ ላይ ተብሎ የቀረበው ዘገባ በፖሊስ ሰራዊት ካምፕ ላይ በሚል ይስተካከል። ያው በእርግጥ ሁለቱም የኢትዮጵያ ጦር ካምፖች ናቸው። የፖሊስም ሆነ የመከላከያ ግን መከላከያ የሚለው ፖሊስ ሰራዊት በሚል የፌዴራል ፖሊስ ይስተካከል። በዚህ 3 ጊዜ የድሮን ጥቃት የተፈጸመው ኩርሙክ ከተማ ነው። አንደኛው የመጀመሪያው ፌዴራል ፖሊስ ካምፕ ላይ በተፈጸመው ጥቃት የፌዴራል ፖሊስ አዛዥን ጨምሮ ሰዎች ተጎድተዋል። እነሱን ለማንሳት በርካታ ሰዎች ወደ ካምፑ ሲገቡ ድጋሚ የድሮን ጥቃት ተፈጸመ። በዛውም በርካታ ሰዎች ጉዳት ደረሰባቸው። ሶስተኛው ደግሞ እንደዚሁ ፋርማሲ ላይ ነው የተፈጸመው። ፋርማሲው ዙሪያና ፋርማሲው አካባቢ የነበሩ ሰዎች ሻይ ቤትን ጨምሮ የነበሩ ሰዎች ጉዳት ደርሶባቸዋል። እስካሁን ድረስ 22 ሰዎች በድሮን ጥቃቶቹ ተገድለዋል። ይሄ የፌዴራል ፖሊስ አባላትን ቁጥር ሳይጨምር ነው። ሚያዝያ 22 2000 የኩርሙክ ከተማ ነዋሪ ኢትዮጵያውያን ለቀው ወጥተዋል። 90 ኪሎ ሜትር በእግርና በተሽከርካሪ ህዝቡ ወደ አሶሳ እየተሳደደ ከተማዋን ለቋል። አሁን ከተማዋ ምድረ በዳ ሆናለች። ይህ በእንዲህ እንዳለ ከአሶሳ ተጨማሪ መከላከያ ወደ ኩርሙክ ተንቀሳቅሷል። ህዝቡ ግን አሁን ከተማዋን ለቆ ወጥቶ ከተማዋ ባዶ ሆናለች ነው የተባለው። እንግዲህ ቆስለው ሆስፒታል ገብተው የነበሩ አስክሬናቸውን ለመለየት እንኳን ያልተቻለ በድሮን የተቃጠሉ አጠቃላይ 22 ኢትዮጵያውያን በተለያዩ ቦታዎች የቀብር ስነስርዓቶቻቸው ተፈጽመዋል። እንግዲህ በተፈጸመው ጥቃት የፌዴራል ፖሊስ አዛዥን ጨምሮ የሞቱና የቆሰሉ ፖሊሶች ወደ ሕክምና የተወሰኑት ደግሞ አዛዥን ጨምሮ አስክሬናቸው በሄሊኮፕተር ወደ አዲስ አበባ ተወስዷል ተብሏል። ይህ እንግዲህ ከፌዴራል ፖሊስ ካምፕ የወጣ መረጃ ነው።
ኩርሙክ ተብሎ ከሚጠራው ባሻገር በአባይ ግድብ በቅርብ ርቀት በምትገኘው ሸርቆሌ ከተማ እንደዚሁ ሸርቆሌ ወረዳ ጊዘን ከተማ አዲስ ፍጥጫ አለ። የአልቡርሃን ጦር ወደዚህ አካባቢ ተጨማሪ ኃይል አስጠግቷል። መካናይዝድ እና እግረኛ ከፍተኛ ስጋት አለ። ከአልቡርሃን ጦር ባሻገር 3 የኢትዮጵያ ቋንቋ የሚናገሩ ታጣቂዎች ጊዘን ከተማ አቅራቢያ ሰፍረዋል። ይሄ እንግዲህ አዲስ የጦር ግንባር ይሆናል። አዲስ ጦርነት ሊከፈት ይችላል በሚል የጊዘን ከተማ ነዋሪዎችም ከተማውን እየለቀቁ እየወጡ እንደሆነ የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ሲመለስ ከግዳጅ ቀጠና ስለወጡ የአድማ ብተና አባላትና እንዲሁም ደግሞ ሲወጡ ስለነበረው ተኩስ የተመለከተው መረጃ ላድርስ። በማዕከላዊ ጎንደር ወገራ ወረዳ 5 የአድማ ብተና አባላት ከግዳጅ እና ስምሪት ቀጠና በመውጣት ወደ ፋኖ ተቀላቅለዋል። ወደ ፋኖ ለመቀላቀል ከግዳጅ እና ከካምፕ ቀጠናቸው ሲወጡ በቀድሞ ጓደኞቻቸው ተኩስ ተከፍቶባቸው ነበር እንዲቆሙ የተኩስ ሩምታውን ያጸፋ ምላሽ እየሰጡ ነው የወጡት። በሰጡት ያጸፋ ምላሽ የመቶ አለቃ አዛዡን ጨምሮ እንደዚሁ ቁጥራቸው ያልታወቁ የአድማ ብተና አባላት ጉዳት ደርሶባቸዋል። እነዚህ ደግሞ ከነሙሉ ትጥቃቸው ነው ወደ ፋኖ የተቀላቀሉት። ወደ ሸዋ ስንሄድ ደግሞ በሸዋ ቀጠና ሰላ ድንጋይ ከተማ ፋኖ በምሽት ከተማ ዘልቆ መግባት በፈጸመው ጥቃት የአየር ወለድ የሻለቃ አመራር እና አጃቢዎቹና የሚሊሻ አባላት ላይ ጉዳት ደርሷል። ምሽቱ 2 ሰዓት በሰላ ድንጋይ ከተማ ሮንድ ስምሪት ላይ የነበሩ የአየር ወለድ አባላትና የሚሊሻ አባላት ላይ ነው ድንገተኛ ጥቃት የተፈጸመው። በዚህ ድንገተኛ ጥቃት ጉዳት ደርሷል። እንግዲህ ይህንን በተመለከተ እነማን እንደሆኑ በዝርዝር እየተጣራ ነው። በዚሁ በሸዋ በተመሳሳይ አንጾኪያ ገምዛ ወረዳ በሻለቃ አመራርና የሚሊሻ አባላት ላይ እንደዚሁ ጥቃት ተፈጽሟል። መቅደላ ተብሎ የሚጠራ ቀበሌ ስምሪትና እንቅስቃሴ ላይ በነበረው የአየር ወለድና የሚሊሻ አባላት የፈንጅ ጥቃት ደርሷል። በፈንጅ ጥቃቱ እንደዚሁ ጉዳት ደርሷል። የጉዳቱ መጠን በውል አልታወቀም። በዚሁ ቀጠና በሸዋ በአንኮበር ቀጠናም እንደዚሁ ተመሳሳይ ወታደራዊ ስምሪቶችና የአጸፋ ምላሾች በፋኖ በኩል ተሰጥተዋል። ወደ ሌላው መረጃችን ስናልፍ የፋኖ የህዝብ ውይይትን የተመለከተ ነው። ፋኖ በ182 መድረኮች ከህዝብ ጋር መወያየቱን ገልጿል። እነዚህ መድረኮች 167,000 ህዝብ ጋር ስለመነጋገሩ በዋናነት በአስተዳደር በትግል ዓላማ ግብና አጠቃላይ ይዘቶችና ጉዳዮች ላይ ውይይት ተደርጓል። ፋኖ በተቆጣጠራቸው አካባቢዎች የሚነሱ የህዝብ ቅሬታዎችና የህዝብ ጥያቄዎች ላይም እንደዚሁ ምላሽ ተሰጥቷል። አስተዳደርና የጸጥታ ጉዳይ ዋና ዋና መነጋገሪያ ጉዳዮች እንደነበሩ ከየአካባቢ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ በአማራ ክልል የቀጠለውን ጦርነት በተመለከተ በዓለም አቀፍ ደረጃ እንደዚሁ የተቃውሞና ይህን የሚያወግዙ ሰልፎች ሊደረጉ ነው። በተለያዩ ክፍለ ዓለማት በሚገኙ ሀገራት እየተፈጸመ ያለውን የድሮን ጥቃት እንዲሁም ደግሞ የይስሙላ ምርጫ የሚቃወሙ ሰልፎች ሊደረጉ መሆናቸውን የወጡ መርሃ ግብሮች ያሳያሉ። በአውሮፓ ከሚገኙ ሀገራት መካከል በስዊድን፣ በቤልጅየም፣ በፈረንሳይ ፓሪስ፣ በእንግሊዝ ለንደን፣ በጣሊያን እንዲሁም ደግሞ በሰሜን አሜሪካ በካናዳና አሜሪካን ጨምሮ በተለያዩ ከተሞች የተቃውሞ ሰልፎች ይደረጋሉ። እነዚህ እንግዲህ የብልጽግና እየፈጸመ ያለውን ግፍና ሰቆቃ እንዲሁም ደግሞ በዚህ መሃል እያደረገ ያለውን የይስሙላ ምርጫ በተመለከተ የሚያወግዙ ሰልፎች ናቸው። በሰልፉ ላይ እንግዲህ የወጣው መርሃ ግብር ላይ የኛ ዝምታ ነገ የነሱ ጉልበት ነው፣ ዛሬ የኛ ድምፅ እነርሱን የሚቀይር ነው በሚል ሰልፍ መፈክሮቹ ይደረጋል። ወደ ላስታ ቀጠና ስንመለስ በላስታ ቀጠና ግዳን እና ቡግና እስከ ዋገምራ ጋዝጊብላ ድረስ ከኮረብ እስከ ጉዳህ ድረስ ተከታታይ የ2 ቀናት ያላቋረጠ ወታደራዊ ዘመቻ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። ዘመቻዎቹ በሌሊትና በጨለማ እየተደረጉ ያሉ ሲሆን ወደ ፋኖ ቀጠናዎች መግባት በፋኖ ቀጠናዎች ላይ ከበባ ለማድረግ የተደረገ ወታደራዊ ስምሪትና ግዳጅ ነው። መከላከያ እግረኛ ወደ እነዚህ ቀጠናዎች ከገባ በኋላ ከፋኖ ጋር ውጊያ ተደርጓል። በውጊያው በቁጥር ያልታወቀ ወታደራዊ ኪሳራ ደርሷል። ሚያዝያ 2 የድሮን ቅኝቶችን በአካባቢው ተደርገዋል። ትላንትና ማለት ነው። የድሮን ቅኝቶች በዚህ ቀጠና ብቻ ሳይሆን በራያ ቆቦ ቀጠና በተመሳሳይ በትላንትና 2 እንደዚሁ አሰሳዎች እየተደረጉ እንደሆነ የወጡ መረጃዎች ያሳያሉ። ወደ ማዕከላዊ ጎንደር ስንሄድ ማዕከላዊ ጎንደር በጭልጋ ወረዳ እንደዚሁ 2ኛ ቀኑን የያዘ ዘመቻ እየተደረገ ነው። ከጭልጋ ጨውድባ በተለያዩ አቅጣጫዎች ወደ ዳዋ ዳንጉራ ተብሎ ወደሚጠራ አካባቢ በአራት አቅጣጫ የተንቀሳቀሰ ሚሊሻ መከላከያ አድማ ብተና ጋር ነው ውጊያ የተደረገ ያለው። በዚህም ውጊያ እንግዲህ ዘመቻው ለ2ኛ ቀን ቀጥሏል። ፋኖ የሚያጸፋ ምላሽ እየሰጠ ነው የሚገኘው። የዘመቻው ዋና ዓላማ እንግዲህ የፋኖ ቀጠናዎችን እና የፋኖ መሪዎችን በዚህ ቀጠና መያዝ እንዲሁም ደግሞ መክበብ የሚል ሲሆን እስካሁን ድረስ የደረሰ ጉዳት በዝርዝር አልታወቀም። ዘመቻው ግን ዛሬም ለ2ኛ ቀን ቀጥሏል።
እንዲሁም ደግሞ ከጎንደርና ከጭልጋ ተጨማሪ ኃይል ወደ አካባቢው ስለመንቀሳቀሱ የወጡ መረጃዎች ያሳያሉ። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ